የግብርናውን ዘርፍ በማዘመንና የምርት ወቅቶችን በአግባቡ በመጠቀም ምርትና ምርታማነትን ለማሳደግ በሚደረገው ጥረት የግብርና ልማት ሰራተኞች ሚና የጎላ መሆኑ ተገለጸ። የግብርና ሴክተር ምሰሶዎችን በማሳካት የበለጸገ ቤተሰብ ለማየት የተጋለው በሚል መሪ ቃል የተዘጋጀ የማዕከላዊ ኢትዮጵያ ክልል መንግስት በግብርና ሴክተር በግብርና ትራንስፎርሜሽን አቅጣጫዎች ከሀዲያ ዞን ለተውጣጡ የግብርና ልማት ሰራተኞች የተዘጋጀ የስልጠና መድረክ በሆሳና ከተማ ማካሄዱም ተመላክቷል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ክቡር እንዳሻው ጣሰው ክልሉ ከተመሰረተ ምንም ያህል አጭር ጊዜ ቢሆንም የግብርና ስራን ጨምሮ በተለያዩ መስኮች ባከናወኗቸው ተግባራት ከፍተኛ ውጤት መመዝገቡን አብራርተው በግብርናው ዘርፍ የግብርና ልማት ባለሙያዎች ከሌሎች አጋሮች ጋር በመቀናጀት ባከናወኑት ተግባር ተጨባጭ ውጤት መታየቱን ገልጸዋል። በዚህ አንድ ዓመት ከ10 ወር ውስጥ ክልሉ ከሰላም ስራ ጀምሮ የግብርና ስራ፣ የገቢ ስራ፣ የትምህርት ስራ፣ ጤና፣ የስራ ዕድል ፈጠራ፣ የኢንቨስትመንት ስራ፣ የመሰረተ ልማት ስራ እና የመሳሰሉት ስራዎችን አስተሳስሮ በመስራት አጠቃላይ በክልላችን የመጀመሪያውና ዋነኛው ስራችን ክልላችን ሰላም እንዲሆን ነው። 24 ሰዓት ሰው የሚንቀሳቀስበት ከአንድ ቦታ ወደ አንድ ቦታ የሚጓዝበት ለማድረግ በተሰራው ስራ ከፍተኛ ውጤት ተመዝግቧል። በተመሳሳይ ሁኔታ በግብርና ስራ እጅግ በጣም ለክልላችን አስፈላጊ ያለን ስፋት በጣም አነስተኛ ሲሆን ቦታችን ከህዝባችን አንጻር ይሄን ቦታ በተደጋጋሚ እያረስ መጠቀም ስለሚገባን ከተሰራ ከተለፋ ምንም አይሳካ ነገር የለምና ጠንክረን እንድንሰራ ነው ማሳሰባችሁ። በተረፈ መላውን ህብረተሰብ በማስተባበር የአዝርዕትና የሰብል ወቅቶችን በመጨመር ምርታማነትን በመጨመር ማዕከላዊ ኢትዮጵያ ክልል ያለን አማራጭ ምርታማነትን መጨመር ነው። መሬታችን ትንሽ ነው። ምርታማነትን የተለያየ ግብዓትን በመጠቀም ቴክኖሎጂን በመጠቀም የአስተራረስ ዘዴዎችን ከሚቀጥለው ዓመት ጀምረን ወደ ትራክተር እንገባለን። እነዚህን አድርገን የአርሶ አደሩን ምርታማነት መጨመር ያስፈልጋል። የክልሉ ርዕሰ መስተዳደር ዶክተር እንዳሻው ጣሰው በክልሉ በዓመት በድግግሞሽ መሬትን በማረስና የእርሻ ስራ ወቅቶችን ከተለመደው በመጨመር ዘርፉን ይበልጥ ለማጠናከር እየተሰራ እንዳለ ጠቁመው በዚህም የግብርና ልማት ሰራተኞች እገዛ የላቀ መሆኑን ተናግረዋል። ወቅቶችን እንጨምራለን ብለን እያሰብን ነበር ያለ ነው። እሱ ላይም እየሰራችሁ ያላችሁት ስራ እጅግ በጣም አመርቂ ነው። በተለይ ቅድመ በልግን መለማመድ፣ ጸደይን መለማመድ ጀምረናል። እነዚህ በተሟላ ሁኔታ መስራት ስንችል ወቅቶች 3 የነበሩት ወደ 4 ወደ 5 ሊያድጉ ይችላሉ ብለን እናስባለን። ክፍት ጊዜም ክፍት መሬትም እንዳይኖረን ነው መስራት መቻል ያለብን። በዚህ በኩል የእናንተ አስተዋጽኦ በጣም ትልቅ ነበር። ለሁሉም ስራዎቻችን መሰረት ነው ብለን የምንወስደው የግብርና ስራ ነው። ከግብርና ስራ በኋላ ደግሞ ያላችሁት እያንዳንዳችሁ እናንተ የልማት ሰራተኞች ናችሁ። የልማት ስራ የግብርና ልማት ስራ ትንሽ በባህሪው አድካሚ ነው፣ ግን ደግሞ እንደ ልጅ ነው፣ እንደሚያሳድጉት ልጅ ነው። በጣም ያባብላል፣ በጣም ያሳሳል። እንደምናሳድገው ልጅ ስለሆነ ሁልጊዜ እንክብካቤ ይፈልጋል። በዚህ በኩል የማዕከላዊ ኢትዮጵያ ክልል ከተመሰረተ በኋላ ግብርና ላይ እያስመዘገብነው ያለው ውጤት እጅግ አመርቂ ነው። ተጨማሪ ስራዎችን መስራት እንዳለብን እናስባለን። ስለዚህ አንድ ጊዜ ለእናንተ ለቤተሰቦቻችሁ ይሄን ስራ እያሳካችሁ ላላችሁት አጠቃላይ የግብርና ልማት ሰራተኞች ምስጋና አቀርባለሁ። ኢትዮጵያ አሁን ያላትን ኢኮኖሚያዊ አቅም የበለጠ ለማሳደግ በግብርና፣ በማኑፋክቸሪንግ፣ በቱሪዝም፣ ማዕድንና ዲጂታል ኢትዮጵያን በመገንባት እቅድ ነድፋ በመስራት ላይ እንደምትገኝ ርዕሰ መስተዳደር ክቡር እንዳሻው ጣሰው ገልጸው ግብርና ከድህነት መውጫችንና ኢኮኖሚያችንን ከምናሳድግበት ጉዳዮች ትልቁ በመሆኑ እቅዱን ለማሳካት የግብርና ልማት ሰራተኞች የተለመደውን አሻራቸውን በማሳረፍ ሀገራዊ ኃላፊነታቸውን እንዲወጡም አሳስበዋል። ሀገራችን አሁን ያላትን ኢኮኖሚ ወደ ላቀ ደረጃ ለማሳደግ 5 ትልልቅ አንጓዎችን ነው ይዛ እየሰራች ያለችው። የመጀመሪያው ግብርና ነው። ግብርና መውጫችን ነው። ግብርና ኢኮኖሚያችንን ከምናሳድግበት ትልቁ ጉዳይ አንደኛ ተብሎ ነው የሚወሰደው። ሁለተኛ ማኒፋክቸሪንግ ነው፣ ወይም ከኢንዱስትሪ ስራ ጋር የተያያዙ ጉዳዮችን ማሳደግ ነው። ለሱም ግብርና ያስፈልጋል። ግብርና ሲኖር ኢምፖርት የምናደርጋቸውን ነገሮች እናስቀራለን።
ኤክስፖርት የምናደርጋቸውን ነገሮች ደግሞ እንጨምራለን። ሁለተኛው ማኒፋክቸሪንግ ነው። ሶስተኛው ቱሪዝም ነው። በቱሪዝም መስክ በጣም ብዙ ትልልቅ ነገሮች እየተሰሩ ነው ያሉት። የኢትዮጵያ ኢኮኖሚ ከሚያድግባቸው ጉዳዮች አንዱ የኛም ክልል በተመሳሳይ ቱሪዝም ነው። አራተኛው ማዕድን፣ ብዙ አይነት ማዕድኖች አሉ፣ የሚታወቁ አሉ፣ ገና በፍለጋ ላይ ያሉ አሉ። እነዚህ በደንብ አድርገን ሰርተን ለወደፊት ኢኮኖሚያችንን እንገነባለን። አምስተኛው እና የመጨረሻው ዲጂታል ኢትዮጵያን መገንባት ነው። ዲጂታላይዝ ማድረግ እያንዳንዱን ነገር ነው። በእነዚህ 5 ጉዳዮች የኢትዮጵያን ኢኮኖሚ አሁን ካለበት በ2018 እዚህ ደረጃ እናደርሳለን። በ2023 እዚህ ደረጃ እናደርሳለን። በ2040 እዚህ ደረጃ እናደርሳለን ተብሎ መንግስት በጣም ጠንካራ ስራ እየሰራ ነው ያለው። በምክትል ርዕሰ መስተዳደር ማዕረግ የማዕከላዊ ኢትዮጵያ ክልል የግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ የተከበሩ አቶ ኡስማን ሱሩር መንግስት የህዝቡን የኢኮኖሚ እና ማህበራዊ ተጠቃሚነትን ለማረጋገጥ የሀገራችን ኢኮኖሚ መሰረት በሆነው ግብርና ባለፉት 7 ዓመታት በርካታ ኢኒሼቲቮችን በመንደፍ በጀመረው ተግባር ኢትዮጵያ ከምትታወቅበት ድህነት በመውጣት ዓለም አቀፍ ተሰሚነቷን ከፍ ለማድረግ የተጀመረው ጉዞ በውጤት ሀዲድ ላይ እንደሚገኝ ተናግረዋል። መንግስታችን የህዝባችንን የኢኮኖሚና ማህበራዊ ልማት ተጠቃሚነት ለማረጋገጥ የሀገራችን የኢኮኖሚ መሰረት የሆነውን ግብርናን ለማዘመን ባለፉት 7 ዓመታት በርካታ ኢኒሼቲቮችን ነድፎ ፖሊሲዎቹን ቀርጾ ተግባራዊ እንቅስቃሴ ጀምሯል። በዚህም ኢትዮጵያ ከነበረችበት ከምትታወቅበት አንገት አስደፊው ድህነት አንገቷን ቀና ለማድረግ የዜጎቿን አንገት ቀና ለማድረግ ተሰሚነቷን ከፍ ለማድረግ የተጀመረው ጉዞ በውጤት ሀዲድ ላይ ይገኛል። ኢትዮጵያ የመጀመሪያ ትውልድ የህይወት መስዋዕትነትን በመክፈል እናም ወራሪዎችን በመመከት ኢትዮጵያን ለአፍሪካ ብቻ ሳይሆን ለዓለም ጥቁር ህዝቦች ሁሉ ኩራት እንድትሆን አድርጓል ያሉት የተከበሩ አቶ ኡስማን ሱሩር የኢትዮጵያ መለያ ሆኖ የቆየውን የድህነት ታሪክ ሙሉ በሙሉ ለመቀየር በዚህ በሁለተኛው አርበኛ ትውልድ ዘመን የድህነት ተራራ በመናድ ከተረጅነት ወደ ምርታማነት ለመሸጋገር የተጀመረው ጉዞ ስኬታማ መሆኑንም ተናግረዋል። ኢትዮጵያ የመጀመሪያው አርበኛ ትውልድ ኢትዮጵያን ሊወሩ የመጡ የዓለም ወራሪዎች ጥንት አያቶቻችን አባቶቻችን የህይወት የአካል ዋጋ ከፍለው ኢትዮጵያ ለአፍሪካ ብቻ አይደለም ለዓለም ጥቁር ህዝቦች አይከን ሆነ ወራሪን በመመከት በጦር በዘመናዊ መሳሪያ የታገዙትን ግን የኛ አያቶች በአንድነት በህብረት አብረው መቆም ከሰሜን ከምስራቅ ከምዕራብ ከደቡብ አንድ ላይ በመቆም ሊወር የመጣውን ወራሪ አሸንፈው ድል አድርገው ለዓለም ጥቁር ህዝቦች ትልቅ ገደል ሰርተው ነገር ግን ኢትዮጵያና ኢትዮጵያውያን አንገት ያስደፋ ድህነት ድምጻችን እንዳንሰማ ያደረገ ድህነት ኢትዮጵያ ሲባል መለያችን ድህነት፣ ቸነፈር፣ ልመና፣ ስንዴ ልመና ዋናው ታሪካችን ሆኖ ቆይቷል። ይህን ታሪክ ለመቀየር ሁለተኛው አርበኛ ትውልድ የድህነትን ተራራ መናድ፣ የድህነትን ስር ማድረግ እንዲቻል መንግስታችን በርካታ አገራዊ ጸጋዎችን በማልማት በተለይም የግብርናውን ሴክተር በማዘመን በምርትና ምርታማነት በማሳደግ ሁለንተና አቅማችንን አረባርበን ተጠቅመን ከአንገት አስደፊው ድህነት አንገታችን ቀና እንድናረግ የተጀመረው ጉዞ ስኬታማ ነው። በክልሉ ተደማሪ የምርት ወቅቶችን በመጠቀም በግብርና ዘርፍ በተጀመሩ ስራዎች አበረታች ለውጥ እየመጣ መሆኑንና የዚህ ሁሉ ድል ባለቤቶች የግብርና ልማት ሰራተኞች በመሆናቸው ሊመሰገኑ እንደሚገባ የገለጹት አቶ ኡስማን ሱሩር የነገ ስኬት እንደምልቅ በመገንዘብ ተግባሩን አጠናክሮ በማስቀጠል አገሪቱ ለጀመረችው የግብርና ትራንስፎርሜሽን እድገት የበኩላቸውን እንዲወጡም ጥሪ አስተላልፈዋል። ከዚህ ቀደም ይታወቅ የነበረው
በዓመት 2 ጊዜ ማምረት በልግና መኸር ከማምረት እንግዲህ የብልጽግና እሳቤ የሆነው አዲሱ መንገድ ደግሞ በመስኖ ማምረት ወይም የበጋ መስኖ ልማት ሶስተኛው ምርት ወቅት ሆኖ ከአንድ ወቅት የዘመቻ ስራነት አሁን ባህል ሆኖ አለፍ ብሎ ደግሞ በእነኚህ 3 ወቅቶች እያገኘ ያለው ምርትና ምርታማነት እድገት ውጤታማነት ክልላችን ላይ ተደማሪ የልማት ወቅቶች እየተፈጠሩ መጥተዋል። ቅድመ በልግ በአነስተኛ እርጥበት ከጥር እስከ የካቲት ባለው ጊዜ የተገኘው እርጥበት ተጠቅሞ ቶሎ የሚደርሱ ሰብሎችን በማልማት የተጀመረው ጉዞ በተለይ በቦሎቄ፣ በበቆሎ እሸት፣ ሌሎቹም ድንች ፈጥኖ የሚደርሱ ሰብሎች እየተሰራ ያለው ስራ አርሶ አደሩን ልማት እንዲያጣጥም አድርጎታል። ሌላው ጸደይ ከዚህ ቀደም ሁላችንም እናውቀው የነበረው በስም ነው። የጸደይ ምርት ወቅት የመኸር ምርት ደርሶ ምርቱን ፈጥኖ በሰብሰብ በተገኘው እርጥበት ጸደይ ላይ በማምረት አርሶ አደሮቻችን ገቢ ማግኘት፣ ምርት መጨመር፣ አንዳንዶቹ ምርቶች የውጭ ምንዛሬ ማግኘት የሚችሉበት እድል ብቻ ሳይሆን ለብዙ ዜጎች የስራ እድል መፍጠር ተጀምሯል። የዚህ ሁሉ ስኬትና ድል ባለቤቶቹ በተለይም በቴክኖሎጂ ሽግግር፣ የእውቀት ሽግግር ተነሳሽነት አርሶ አደሩ ጋር ከፍ እንዲል የልማት ሰራተኞች ሚና ተኪ ነው። የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዩ በበኩላቸው በክልሉ በገጠር ስራ ዕድል ፈጠራ፣ ለውጭ ገበያ በሚቀርብ ምርት ብሎም በድህነት ቅነሳ መሰረታዊ ለውጦች መመዝገባቸውን ተናግረዋል። በዓመት ከ2 እስከ 4 እስከ 5 ድረስ ለማምረት ውሃን ተጠቅመን፣ አፈር ተጠቅመን፣ ሙያችን ተጠቅመን፣ ግብዓት ተጠቅመን በዋናነት ምርትና ምርታማነትን ማሳደግ የተቀመጡ ግቦች ሊሳኩ ከሆነ መጀመሪያ በግብርና አመራርና ባለሙያ ነው። በተለይም ገጠር ላይ በምትሰሩ በእናንተ ትጋት፣ እምነት እና ኃላፊነት እና ጽናት የመጣ ለውጥ እንደሆነ እናምናለን። በመድረኩ የተሳተፉ የግብርና ልማት ባለሙያዎች በሰጡት አስተያየት በግብርና ዘርፍ የተጀመሩ ውጤታማ ተግባራትን ለማስቀጠል የሚጠበቅባቸውን ኃላፊነት እንደሚወጡ ተናግረዋል። በተያያዘ ዜና የማዕከላዊ ኢትዮጵያ ክልል መንግስት ግብርና ቢሮም በግብርና ሴክተር በግብርና ትራንስፎርሜሽን አቅጣጫዎች ላይ ትኩረት ያደረገ ስልጠና ለጉራጌ ዞን፣ ለቀቤና ልዩ ወረዳና ለየም ዞን የግብርና ልማት ሰራተኞች በውልቂጤ ከተማ መሰጠቱም ተመላክቷል። ስልጠናውን ያስጀመሩት በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ የተከበሩ አቶ ኡስማን ሱሩር መንግስት የዜጎችን የኢኮኖሚ ተጠቃሚነት ለማረጋገጥ የሚያስችሉ ፖሊሲዎችን በመቅረጽ ባከናወኗቸው ዘርፈ ብዙ ተግባራት በግብርናው ዘርፍ የተመዘገቡ ውጤቶች ተስፋ ሰጪ እንደሆኑ ተናግረዋል። የለውጡ መንግስት ባለፉት 7 ዓመታት የህዝባችንን የኢኮኖሚና ማህበራዊ ተጠቃሚነትን ለማረጋገጥ ዘርፈ ብዙ ፖሊሲዎች፣ ስትራቴጂዎች፣ አቅጣጫዎችን አስቀምጦ ምልዓተ ህዝቡን በማንቀሳቀስ በርካታ ስኬታማ ተግባራትን አከናውኗል። የህዝብ ተጠቃሚነትን ማረጋገጥ ተጀምሯል። ከብዙዎቹ ጥቂቶቹ ቢወሰድ ግብርናችንን ለማዘመን የኢትዮጵያ እና የኢትዮጵያውያን የኢኮኖሚ የማህበራዊ ልማት መሰረት ምሰሶ የሆነው ግብርናን ለማዘመን በርካታ የፖሊሲ እርምጃዎች፣ ውሳኔዎች፣ አቅጣጫዎች ተቀምጠው ወደ ተግባር ተገብተዋል። በክልሉ በግብርናው ዘርፍ የማይቻሉ የመሰሉም በርካታ ጉዳዮችን ምሁራንንና ሌሎች ባለድርሻ አካላትን በማሳተፍ በተሰሩ ስራዎች ተጨባጭ ለውጥ ለማስመዝገብ መቻሉን የገለጹት የተከበሩ አቶ ኡስማን ሱሩር በዚህም በበጋ ስንዴ፣ በአረንጓዴ አሻራ፣ በሌማት ትሩፋት ምርትን በጥራትና በብዛት ለሀገር ውስጥና ለውጭ ገበያ በማምረት እናም በሌሎች ዘርፎች የተመዘገቡ ለውጦች አበረታች መሆናቸውንና ለስኬቱም የልማት ጣቢያ ሰራተኞች ሚና ቁልፍና ወሳኝ እንደሆነ ገልጸዋል። መስሉ የነበሩ በርካታ ጉዳዮች ህዝባችንን በማንቀሳቀስ ባለድርሻ አካላትን ባለቤት በማድረግ ምሁራን፣
ሙያተኛው በጉዳዩ ላይ ድርሻቸውን እንዲወጡ ባለቤት በማድረግ ግብርና ላይ የሚታዩ ተጨባጭ ለውጦችን ማምጣት ተችሏል። ከብዙዎቹ ጥቂቶቹ ቢታይ የበጋ መስኖ ስንዴ ተብሎ የተገባበት ሲጀመር የማይቻል ይመስል ነበር። ዛሬ ግን ከኢትዮጵያ አልፎ ሌሎች ዓለማት ከዚህ ተሞክሮ ለመውሰድ ደፋ ቀና የሚሉበት ደረጃ ላይ ደርሷል። በአረንጓዴ አሻራ ቢወሰድ መንግስታችን ወደፊት የሚመጣውን የዓለም ሁኔታ፣ አህጉራዊ ሁኔታ፣ ሀገራዊ ሁኔታ ቀድሞ በማየት ወደፊት ለሚመጡ ለሚከሰቱ ችግሮች ቀድሞ ተመልክቶ አስቦ የዓለም ስጋት የሆነውን የአየር ንብረት ለውጥ ተጽዕኖን የሚቋቋም ህብረተሰብ አገር ምህዳር ለመፍጠር እንግዲህ ባለፉት 7 ዓመታት ከ40 ቢሊዮን በላይ ችግኞቹ በመትከል ኢትዮጵያ ለዓለም ታላቅ ትምህርት አስተላልፋለች። መንግስታችን በወሰደው የፖሊሲ እርምጃ የሌማት ትሩፋት ፕሮግራም ተነድፎ ምልዓተ ህዝቡን ማንቀሳቀስ፣ ሙያተኛው የሙያ ስራውን እንዲሰራ በማድረግ ምሁራን የጥናት የምርምር ስራ እንዲሰሩ በማድረግ ዛሬ ኢትዮጵያ በወተት ሀብት፣ በዶሮና ስጋ፣ ንብና ማር፣ በአሳ ተጨባጭ ለውጦችን ማምጣት ጀመረች። እኛም እንደ ማዕከላዊ ኢትዮጵያ በዚህ ዘርፍ የሚታይ የሚጨበጥ የሚዳሰስ ጥራት ያለው ውጤት በተለይም ምርታማነትን በማሳደግ ገቢን በማሳደግ ኑሮን በማሻሻል ለብዙ ዜጎች ስራ ዕድል በመፍጠር የሌማት ትሩፋት ሌማትን ብቻ ሳይሆን የብዙ ዜጎችን ተስፋ አለምልሟል፣ የስራ ዕድል አለምልሟል። የእነኚህ ሁሉ ውጤቶች ምስጢሩ እነኚህ ሀሳቦች አዳዲስ የመንግስታችንን የፓርቲያችንን ሀሳቦች አርሶ አደሩ ጋር በማድረስ የድህነትን ተራራ ለመናድ ሌት ተቀን የሚተጉ የቀበሌ ልማት ሰራተኞች አይተኪ ሚና አላቸው። የጉራጌ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ አበራ ወንድሙ በግብርናው ዘርፍ እንደ ሀገር ብሎም እንደ ክልል የወረዱ ፖሊሲዎችን ለማሳካት የግብርና ልማት ሰራተኞች ተሳትፎ ወሳኝ በመሆኑም ከስልጠናው የሚያገኙትን እውቀት ወደ አርሶ አደሩ በማውረድ ሀገሪቱ ግብርናውን ለማዘመንና ምርትና ምርታማነትን ለማሳደግ በምታደርገው ጥረት የበኩላቸውን እንዲወጡም ጥሪ አስተላልፈዋል። ዋናው የመድረካችን ዓላማ ዛሬ ምንድነው ሰንቀት ምንድነው ወደ መጣንበት አካባቢ ላይ ይዘን ሄደን የአርሶ አደራችን የዕለት ተዕለት የክህሎት በእውቀት ስራችን እንዴት አጠናክረን ሄደን ድህነትን ከቀበሌያችን፣ ድህነትን ከወረዳችን፣ ድህነት ከዞናችን፣ ከክልላችን ብሎ ከሀገራችን አጥፍተን ሁለንተናዊ ብልጽግናውን ያረጋገጠ ሀገር በጋራ እንዴት ሰርተን እንፈጥራለን የሚለው ነገር ዋና ታሳቢ አድርጎ የተዘጋጀ መድረክ እንደሆነ ማወቅና መገንዘብ ያስፈልጋል። ስልጠናው ወቅታዊና ጊዜውን የሚመጥን ቀጣይ በተመደቡበት አካባቢ በግብርናው ዘርፍ ምርትና ምርታማነት እንዲያድግ የራሳቸውን ድጋፍ እንዲያደርጉ እንደሚያግዝ ሰልጣኝ የልማት ጣቢያ ሰራተኞች ተናግረዋል።